ብር ስታገኝ ምናምን እንዴት ላይክ ሱስ ምናምን አላታለለ ጓደኞች የሚያደርጉት ነገር ምናምን እንዴት አላታለለ አካባቢ እሱ ነው መሰለሽ አንድ የሚለያየው ነገር ኑሮሽ የተወለድሽ ሰውና ሳይኖርሽ የተወለድሽ ሰው በጣም ይለያያል። ካለ ቤተሰቦች ወንድም እህት ምናምን የሆነ የሚያግዝ ሰው ካለ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁም በያላችሁበት ያላህ ሰላምና ዝነት አይለያችሁ እያልኩኝ እንዴት ተለመደው በመግቢያም በመውጫም እንደምላችሁ ውድ ቤተሰቦች ቪዲዮን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ እንድትተባበሩኝ በአክብሮት እናገራለሁ። ውድ ቤተሰብ ሰብስክራይብ ያደረጋችሁ ይሄ ደግሞ አላህ ጀዛችሁን ይክፈላችሁ። ተልብ ነው ምስጋናዬ። ሰብስክራይብ ያላደረጋችሁኝ ደግሞ ሰብስክራይብ በማድረግ ቤተሰቡ ነኝ ውድ ቤተሰቤ። ምክንያቱም እንደምታዩት በጣም ሰብስክራይብ የለኝም፣ ዝቅተኛ ነው። ያው ተምጠፋ ብዬ ነው ማለት እና ስለማይመቸኝ ነው ፊት ለፊት መምጣት። ሁሌ የምናገረው ነው ይሄ ያው የስራ ጉዳይ ሆኖ ወጣ ብዬ እንደ ልቤ ያኔ ቤተሰቦችን የሚያዝናና በሚያስተምር በቃ የሆነ ነገር መቅረጽ። እንዲሁም ቤት ውስጥ ደግሞ አንዳንዱ ቤት ያኔ ሁሉም ቤት አንድ አይነት አይደለም። አንዳንዶች በነፃነት የሚሰሩ አሉ። ቤትም ውስጥ ምግብ ሰርተው ቀርጸው ቤት ምናምን ሲያጸዱ ምናምን። አንዳንዱ ቤት ደግሞ ሀርድ ነው፣ ለእንደዚህ ያለ አይመችም። መቼም ስደት ላይ ያላችሁ ሁላችሁም ታውቃላችሁና ያው ተስፋ ያለ መቁረጥ ወደፊት ሀገሬ ስገባ ኢንሻአላህ ይስተካከላል። ውድ ቤተሰቦችን የማስተምርበት የማዝናናበት ቻናል እንደሚሆን ተስፋ አለኝ እላችኋለሁ። ያው እና እዛውን በሰው እጅ ስለሆንኩኝ ስለማይመቸኝ ነው እንደ ልቤ መቅረጽ ፊት ለፊትም የማልወጣው። ለዛ ነው፣ ለሌላ ነገር አይደለም። እና ቤተሰብ ሁኑኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ ውድ ቤተሰቦቼ። ሲቀጥል ዛሬ የመጣሁት ያው በታኩር ነው። ታኩር ማለት ታውቁታላችሁ፣ ሁላችሁም ታውቁታላችሁ። በአሁኑ ሰዓት ከ2 ሚሊዮን በላይ የሚከተሉት ልጅ ነው። ማሻአላህ በጣም ደስ ብሎኛል። በማደጉ በመቀየሩ የሰው ልጅ አድጋለሁ ቀየራለሁ ብሎ ቆርጦ ተነሳ ማንም አያግደውም እና በጣም ደስ ብሎኛል። ይሄ ልጅ ታውቁታላችሁ ታጀማመሩ ማለት ነው። በጣም ነበር የሚያሳዝነኝ እኔ እውነት ወላሂ በጣም ነበር የሚያሳዝነኝ ሳየው ድሮ ማለት ነው። በቃ ብስቁል ብሎ ምናምን የሚሰራቸው የሚያስቅ ቪዲዮዎች ሁል ጊዜ የሚሰራቸው በቃ ያለውን ሬል ነገር እላዩ ላይ ያለውን ምንም ታይደብቅ ወደ ህዝቡ ወጥቶ። የኢትዮጵያ ህዝብም ደግሞ ደግ ነው ማሻአላህ። በጣም ህዝባችን በዛ አይታማም። ያው በውጭ ሀገር በአሜሪካን ሀገር ያሉ በሀገርም ውስጥ ያሉ አብሽር አይዞህ ተጎንህ ነን ብለው ፎሎ በማሳደግ እንዲሁም ጊፍት በመስጠት ፎሎ አደገለት። አሁን ደግሞ በማስታወቂያ ስራ ያው ይሄን አመት ማሻአላህ በጣም ማስታወቂያ እየሰራ ነው። ጎበዝ ነው ልጁም፣ በቃ ታላንት አለው፣ ይችላል። ማስታወቂያ ራሱ ሲሰራ የእሱን ልዩ ነው ወላሂ። በጣም አላህ ይጨምረለትና ባለው ነገር ተጠናክሮ ተፋክቶ ያው ታዲያ ቤተሰብ እንደተወለደ እናቱ እንጀራ እየጋገረች እንደምታሳድገው ድሮ እንጀራ ስትጋግር አድራ ጧጧት ተሸክመን በየሱቁ አስረክበን ብዙ ነገር አልፎብኛል በእኔ አቅምና እናቴ ደሃ እናቴን ማሳለፍ ነው የምፈልገው ይል ነበር ምኞቱ። ታያችሁት። ድሮም አንዳንድ ሰዎችም ያው ሰይፉም ላይ ቀርቧል ታውቃላችሁ። መጀመሪያ ወደ አዲስ አበባ ሲገባ ሰይፉ ቤስ ላይ ቀርቦ ነበርና ይህን የተናገረው ማለት ነው። ትልቅ ደረጃ ደረሼ ያው እናቴን ከዛ ነገር እንዳዋጣት ጥሩ ነገር ላይ ጥሩ ሁኔታ ላይ እንዳስቀምጣት ነው የምፈልገው ሲል አላህም ደግሞ አላሳፈረውም፣ ተሳክቶለታል ማለት ነው። አሁን የሚበርታ በጣም ደስ የሚል ልጅ ነው። እኔ እንደዚህ ታዳጊዎች ወጣቶች ሲቀየሩ እውነቱን ወላሂ በጣም ነው ደስ የሚለኝ ታውቃላችሁ። እኔ እንጃ ወላሂ በጣም ነው ደስ የሚለኝ። የኢትዮጵያ ወጣቶች እያንዳንዳችን እንደዚህ በራሳችን ተንቀሳቃሽነት በራሳችን ሰርተን በእጅ ስልካችን ተንቀሳቅሰን ቴክኖሎጂ ባመጣው ነገር ብንጠቀምና እንትን ብንል ተመልከቱ። እያንዳንዳችን ብንቀየር አገራችንን እንቀይራለን፣ ቤተሰቦቻችንን እንቀይራለን። ድህነት ይጠፋል። ስሙ ራሱ ድህነት የሚባለው ይጠፋ ነበረ። ግን የኢትዮጵያ ወጣቶች አብዛኛው ያው ታውቃላችሁ ብዙም ኮንፊደንስ የላቸውም በራሳቸው።
እነዚህ ወጥቶ መናገር መስራት የተዋረዱ ነው የሚመስላቸው። በትንሽ ነገር ሀታ ንግድ እንኳ ቢሆን በትንሽዬ ነገር መጀመር አይወዱም። እና እላቸዋለሁ ውድ ቤተሰቦቼ በጣም ደስ የሚል ልጅ ነው እና የሀገራችን ወጣቶች አርአያ የሚሆን እንደሱ እንደ ሁሉ አሁን አንዳንድ ልጆች በቅ እያሉ ነው። በቲክታክ ይጀምራሉ በዩቱብ ምናምን በቃ በጣም አርአያ እየሆኑ ነው። እኔ የምለው የኢትዮጵያ ወጣቶች ንቁ ነው የምለው፣ ንቁ። በእጅ ስልክ ብዙ መሰራት ይቻላል። ራሳችሁን ሰው አድርጋችሁ በዙሪያችሁ ያለን ሰው ትቀይራላችሁ፣ ቤተሰቦቻችሁን ትቀይራላችሁ፣ ሀገራችሁን ትቀይራላችሁ። ስለዚህ ዝም ብላችሁ ድንግርግር ያላችሁ ወጣቶች ወደ ሶሻል ሚዲያ መጥታችሁ በጥሩ ነገር ብትጠቀሙበት ይጠቅማችኋል ለማለት ያክል ነው። እና ታኩር ያው አገር ውስጥ ያላችሁ እየገዛችሁ አበረታቱት። ሽቱን እየገዛችሁ እንደዛ በቲክታክ አብሽር አይዞህ ተጎንህነን እያላችሁ ፎሎ እንደምታደርጉት ቪዲዮውን ተደራሽነት ሸር ሪፖስት የምታደርጉለት ኮፒ ልክ የምታደርጉለት እንዲሁም እዚህ ትልቅ ደረጃ ያደረሳችሁት ጊፍት የምትሰጡት በሀገርም ውስጥ በውጭም ያላችሁ ደግሞ ሽቱን እየገዛችሁ አስደስቱት፣ ትልቅ ደረጃ አድርሱት እላችኋለሁ። እኔ እውነቱን ለመናገር አለ ያቀብኛል የሚሰራ ወጣት እወዳለሁኝ። ራሱን ቀይሮ ቤተሰቡን ቀይሮ በቃ ሳይ በጣም የሚደሰተውና ግዙት፣ አስደስቱት፣ አሳድጉት እላችኋለሁ። ይሄ ልጅ እውነቴን ለኢትዮጵያ ወጣቶች ይሄ ልጅ አርአያ ካልሆነ ማንም እኔ እንጃ። እሱን አይታችሁ ብትንቀሳቀሱ ብዙ ደረጃ እንደምትደርሱ ሲጀመር ተመጀመሪያው እናውቀዋለን አይደል? እንደ ሁላችንም በጣም የሚያሳዝነኝ እኔ በተለይ ማለት ነው እሱም ያለበት ሁኔታ ወደ ምንም ግልጽ አድርጎ ነው ቪዲዮ የሚሰራው፣ ድህነቱን ሳይደብቅ ሁኔታውን ሳይደብቅ። አሁን እንኳን በቪዲዮ ምን እንዳለ አይታችኋል። ለምን መጠጥ ታያሞኝህ፣ ሲጃራ ታያሞኝህ እንደ ሌሎቹ ጓደኞችህ ገንዘብ ሲመጣ እውቅና ሲመጣ የሆነ ልጅ ነህ፣ በዛ ላይ ተስር ገንዘብ አታጠፋም እና እንዴት ነው ብላ ስጠይቀው ማለት ነው ኢንተርቪው ሲያደርጉት በድህነት ያደገና በገንዘብ ኖሮት ያደገ ሰው በቤተሰብ ሀሳብ ያደገ ልጅ ወይንም ደግሞ ተድሃ ቤተሰብ ተወልዶ ደግሞ እንደኔ እናቱን የሚደግፍ የእናቱን ልፋት የሚያይ እና በጥሩ ያደገ አንድ አይደለም ነው ያለው። ምክንያቱም ቤተሰቡ ገንዘብ ታላቸው አንከብክበው ታስተማሩት፣ አንከብክበው ታለበሱት፣ ታበሉት፣ ታጠጡት። ነፍስያችን እንደውም እኔ ልቀየር፣ እኔ ልስራና ልቀየር ሳይሆን የምትፈልገው እኔ ሰርቼ እንደ ቤተሰቦቼ ሀብታም ልሆን ሳይሆን የምትፈልገው ነፍስያችን ገንዘብ ስናገኝ ወደ ሱስ ነው አብዛኛው ወጣት የሚገባው ማለት ነው። ምክንያቱም ችግርን አያውቁትም፣ ሀሳብን አያውቁትም። በእንትን ያደጉት በቅምጥል ነው እና እሱ የተናገረው ንግግር በቃ በጣም ለኢትዮጵያ ወጣቶች አርአያ የሚሆን ልጅ ነው እላችኋለሁ። በድህነት ስላደግኩኝ ነው ሱስ ውስጥ ያልገባሁት፣ ብክነት ውስጥ ያልገባሁት አላማ ስላለኝ ነው። እናቴን እንጀራ ጋግራ ማደሪያዋን ሳትጠብሳት አድሮ እንደገና ጧት ሲነጋ ተሸክማ በየሱቁ የምትወስደው ቤታችን አጥር የሌለው አጥር እንኳን የለውም ማለት ጅብ እንኳን ቢበላት የሚያድናት የለም እናቴን ሲል በጣም እንትን ያለኝ ታውቃላችሁ፣ ውስጤን የተነካው ወላሂ። እና አልረሳውም ያደገበትን። እንዴት አድርጎ ይረሳል? ሀሳቡ ሲጀምር እሱ ላይ ነበር። እንደሚዋለው ተሆነ ቲክታክ ራሱ ታልጀምር መቀየር፣ መለወጥ፣ መስራት እፈልግ ነበር አለ። ጫካ ውስጥ ሄጄ ወደ ሰው ወደ ሌለበት ሄጄ ብቻዬን ቁጭ ብዬ አስብ ነበር። እናቴን እንዴት አድርጌ ነው ተዝውድ መዋጣት፣ ራሴንስ እንዴት አድርጌ ነው የምቀይረው እያልኩ በጣም በቃ ራሴን በራሴ እንትንል ነበር አስብ ነበር አለ። እና አንድ ሰው ምንድን ነው ይሄ የሚያሳየው ማለት ነው፣ የሰው ልጅ ይቀየራለሁ ለወጣለሁ ብሎ ታሰበ ማንም አያግደውም። አንድ ነገር የምነግራችሁ የሰው ልጅ ጤና ተሆነ ማለት ነው፣ ከሁሉም በላይ ጤና ይቀርማል፣ ሰላም ይቀርማል። ሀገራችንን አላህ ሰላም ያድርግልን፣ ጤንነታችንን አላህ ይጠብቅልን። ከዚህ ውጭ ደግሞ
አላህ ሱብሃነሁ ወተዓላ ፈንተሽሩ ብሏል። ምድር ላይ ሰርታችሁ ብሉ ብሎናል። ሰርተን ራሳችንን እንቀይር፣ ቤተሰቦቻችንን እንቀይር፣ ወጣቶች እያየን አርአያ እንሁን ነው የምላችሁ። እና በጣም ደስ ብሎኛል እዚህ ደረጃ በመድረሱ። እንኳን ደስ ያለህ እልሃለሁ። ቪዲዮዬን ላይክ፣ ሸር፣ ኮሜንት እያደረጋችሁ አስተያየታችሁን ስጡኝ። በመግቢያ እንደነገርኳችሁ ያው ሰብስክራይብ እንዳረሱ። እሱን እዚህ ደረጃ ያደረሰው የኢትዮጵያ ሕዝብ ነው። ብቻውን ምንም ነው። ይሄ የታወቀ ነው።